ፈይሳል ሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁንስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ተነበር ቢጠጣስ ምን በራሴ የተባለው ነው ነገር እንጂ ያውን ጨጓራ የራስ ነው። ብሰክር እንኳን የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ እንግዲህ ወይኔ ይገደላል ወይ ነው ሕክምና የለው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አሁን የመጣሁበት ምክንያት በጣም የሚገርም ነገር ስላየሁኝ ነው። አትሌት ሌሊሳ ፈይሳ ነው መሰል ምን አይነት ስም እንደሆነ አላውቅም። ሳሳ ነገር ነው። ልጁ የተማረ አይደለም መሀይም ነው። ከዜሮ ክፍል ሩጫ ያው አካባቢው ሩጫ ቦታ ስለሆነ ስለሚሮጡ ይገባሉ። ከዛ ያወቀን ይመስላቸዋል እና በዚች በቀነኒ ጉዳይ እና አባገዳ ምናምን ይበል ይሄ ተርኪ ምርኪ ጨዋታ እየቀለዱ ስላሉ እና በዛ ላይ ፍትህ ለቀነኒ ብሎ አማራው ሲጮህ አንድ ነገር ግን ነጥሎ የተሳደበው ስድብ አለ። እሱም ሰው ሆኖ ማለት ነው። አባም ሰው ሆኖና ጋላ ገደላችሁ ይባላል። እሱም ሰው ሆኖ ማለት ነው። ትላንትና አይታችሁታል ምን ይመስል እንደነበረ። ዛሬ ደግሞ ልክ ፍሪዝ አድርጎ ጸጉሩን ማለት ልክ አራዳ አይመስልም? አራዳ አይመስልም? የሽንት ጨርቅ ሆነ ተየን ስላውን ቅሪ ሊላችሁ ይችላል። መሀይም ነው። እንዲህ አይነቱ ከዚህ በላይ ሌላ ነገር ስለሌለው የኦሮሞን ሕዝብ አይወክልም። ግን በሱ ልክ የወረደ ደግሞ በሱ አስተሳሰብ የሚሄድ ካለ ከብልጽግና ፓርቲ እንደዚሁ ከዛ ጎን የሚሄድ ካለ እሱ አሁንም የሽንት ጨርቅ ደጋግሜ ነው የምነግራችሁ። እንደዛ ነው የምለው፣ ዳይፐር በሏቸው። እናም አንድ እንደ ሕዝብ ሰዎች አለመማራቸውን የምታውቁት እንደ ሕዝብ ሰው አይሰደብም። ምን አለ በማናቀው ቋንቋ ሲያወሩ ሰምተናቸዋል። በራሳችን በአባገዳ ስርዓት ግን ዳኝነት ታይቷልና ያን መቀበል ግድ ይላል ብሎ እንደማስገደድ አደረገና ከዛ አንዳንድ ግን ቋንቋቸው የማይታወቁ በምን ቋንቋ እኛ በማናውቀው ቋንቋ ያወሩ ፍትህ ለቀነኒ ይላሉ። ስለዚህ ምን አለ ሂዱና እሱን ጎጃም ላይ ሄዳችሁ አውሩ አለ። ይሄ ሽንት ጨርቅ ከዚህ በላይ ምን የምታደርገሽ? ጎጃም ያሸናሃል ወንድሜ፣ እያሸናህ ነው። እንደውም እዛ ፖስት ያረኩትን አላየህም መሰለኝ እንጂ እስቲ ናና የኔን ፋይል ተከታተለ። ያው ምን እንዳለ ጀግኖች እንዴት እያደረጉ እንደሚያሸኑት አብዛኞቹ ያንተ ወገኖች ናቸው። ሳያውቁ እንዳንተ መሀይምነታቸው እያበረረ ይወስዳቸዋል፣ እየገነጣጠሉ ይጥሏቸዋል። ሸኔንም ቢያገኝ ይገልደኛል። ምንም ጥርጥር የለኝም። አንዳንድ ነገሮች ላይ ስላልተስማማን ከብዙ ሰዎች ጋር አንዳንድ ሰዎች በእኛ በኩልም በሌላ በኩልም ሊሆን ይችላል ለፖለቲካ ፍጆታ ብሎ ልክ እንደ አጫሉ እሱም የተገደለበት ምክንያት ኦልሬዲ እንደዛ እንዳለ የሚባል ስጋትማ አይጠፋም። ምክንያቱም አንዱ በሸኔ በኩል ሌላም ሊሆን ይችላል ወይም ደግሞ ሸኔ ማታክ የሚያደርግ ሰዎችም ሊኖሩ ይችላሉ። ሸኔንም ቢያገኝ ይገልደኛል። ምንም ጥርጥር የለኝም። ስለዚህ ይሄን አይል ብዙም ፍራቻ የለኝም፣ ግን ራስን ጠብቄ ነው የምለው። ስለዚህ በዚህ ልክ ግን መሰማት ስለሌለበት ነው። ሁላችሁም የኦሮሞ ልጆች ይሄንን ደደብ ልታወግዙት ይገባል። ማንኛውም ሰው የሆነ ሁሉ ዘሎ እንደ ህዝብ መሳደብ መሀይምነት ብቻም አይደለም። ብጣሽ ማለት ነው። ቆዳ ተራም እኔ አሁን ይሄን ሲሰማ እንዴት ይላል ምናምን ጺም አለው ምናምን ባናት ተተከል። ይሄን ነው የምለውና ሁላችሁም ይሄንን ሼር አድርጉት። ሰላም ጤና ይስጥልኝ ውድ የኮስተር ሚዲያ ቤተሰቦች፣ ከሀገር ውስጥና ከባህር ማዶ ያሰባሰብናቸውን ዜናዎች፣ ትንታኔዎችና የህብረተሰብ ምልከታዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ስለዚህ የደህንነት ስጋቱ አሁንም አለ ማለት ነው። ራስን እየጠበቁ ያው ከሀገር ለመውጣት ምናምን አታስብም? እንዴ ከሀገር እወጣለሁ። በዛን ሰዓት ታግዬ የመጣው ሰው ነው። ወደ ትውልድ ሀገር ትሄዳለህ? በክልሎች ላይ ትንቀሳቀሳለህ? እንደልብ እሄዳለሁ። ብዙ ጊዜ ማለት አልፎ አንዳንድ ጊዜ ድሮም ብዙ ጊዜ አልሄድም። በስድስት ወር አንዴ በሁለት ዓመትም በአንድ ዓመትም እሄዳለሁ። ስለዚህ አሁንም ጉዳይ ስለሆነ እሄዳለሁ። A very brave person to speak out like this. A lot of people are afraid. Your English is strong. Are you
You've always been brave. Brave. It was very courageous. You're not scared. Well, why are you not scared? የአማራም ፋኖ ሽፍታ ነው። ምንድነው ታዲያ ሰው ሞቱ ያለ እዚህ ሀገር ውስጥ እኮ መሳሪያ ጦር መሳሪያ ይዞ መንቀሳቀስ ምንድን የመንግስት አካል ብቻ ነው። በግድ ዘርፎ ገሎ የሚያመጣ ምንድነው ሽፍታ አይደል? ያው አሁን የተበሳጨው ሁሉ ብረት ስለሚያነሳ እነሱ ብቻቸውን አታንሱ ይባላል ወይ? የተናደደ ሁሉ ብረት ነው የሚያነሳው። የተናደደ አይደለም። ወደ ኋላ በጣም ቀርተናል። ወደ ኋላ በጣም ብዙ ቀርተናል። Were you always been like that? Yes, like that, like this. Always. Yeah. አሁን እነሱ እኮ የሚያራምዱት የዛሬ አይደለም። የዛሬ ሀሳብ አይመስልም የአማራ የዛሬ እንኳን የኦሮሞ ትንሽ ፖለቲካሊ እነሱ ይሻላል ብዬ ገምታለሁ። ትንሽ እንኳን ከዚህ ይሄን ያህል ኦሮሞ እንገላለን፣ ይሄን ያህል ጉሙዝን እንገላለን። ነገ እንደዚህ ለኦሮሞ እንደዚህ የሚባል ድሮ ስም ታውቃለች። እነሱን ነገ የምኒልክ ቤተ መንግስት እንገባለን። ተቀየረ እኮ የምኒልክ ቤተ መንግስት እኮ ፓርክ ሆኗል። ዛሬ ወደ ሌላ ቤተ መንግስት እንደተቀየረ ያውቁ ምን ያው ዛሬ ማን ከለከለ? ይሄ ገብተን ተጫውተን ሻይ ጠጥተን እየወጣን ነው። Yeah, you have a big everyone there's nobody ባዶ ነው። ምንም አያገኙም ከሬስቶራንት ውጪ። ቤተ መንግስቱ ተቀይሯል። ወደዛው ካም ብሎ ይሻላል። ግን እኔ ያው እነሱ በጣም ተጎድተዋል ብዬ ገምታለሁ። አሁን አማራ ወደፊት እንኳን እኔ ከሌላቱ ውጪ ፖለቲከኛ ይቻላል ሌላ ፖለቲከኛ አላቸው ይያል ገምታውን አሁን አሁን ያየነው ሰዎች ለፖለቲካ ለአማራ ፖለቲካ የሚያራምዱ ሰዎች አይደለም። ቢያንስ እኮ ትንሽ ቢችሉ ነው ለአማራ ህዝብ ዘመድ መፍጠር ነበረባቸው እንጂ እኛ ፈጣርነን። ልደቱ ግን ለአማራ ታገላለሁ ብሎ ያውቃል። ያው ጠቅላላ ለሐቅና እሱን ቢከተሉ በጣም አሪፍ ነው። በእውነት እሱን ቢከተሉ በጣም አሪፍ ነው። እኔ በጣም አደንቃለሁ። በጣም ብዙ የሱ ሐሳብ በጣም ይመቸኛል በራሴ ማለት ነው። ስለዚህ የሱ ደግሞ እንደዛ ነስ በዚህ ሰዓት እኮ የልደቱ አይነት ሰዎች ለነሱ አይኑ በቃ ሆነ ግርሳ ሆነ መሪ ነው የሚሆንላቸው። በቃ እንገላለን እንጨፈጭፋለን ካለው ነው በቃ ይጨበጨባል። ሰውዬ ደግሞ እንደዛ ነገር አይደለም። እንደዛ ነው ደግሞ አያስክድም። እና እሱን እንደዛ ነው ሰዎች ሰለክታ አርጎ ቢከተሉ በጣም አሪፍ ብዬ ገምታለሁ። There'll be way more media at the medal ceremony because this wasn't filmed, nobody saw this. ልደቱ መንግስት አሸባሪ ብሎ ፈርጆታል። ትቃወማለህ ወይስ? እኔ እሱ ላይ እኔ ምንም መቼም የግድ መንግስት ይደግፋል ይላል መፍቱ ነው የፈለገነው መደገፍ። ግን ፍለት ቁረጥ ግድል አፈናቅል ብሎ አሉ። እኔ ያየው ሜቢ ሌላ ላልሰማ እችላለሁ ሌላ ሜቢ ካለ እኔ ግን አልሰማው። እኔ ግን ለምን እንደተከሰተ ራሱ አላውቅም። ይሄ ከሆነ እኔ ካልተመቸኝ ነገ ሌላ ሀሳብ ቀይሬ ሌላ ፓርቲ ልደግፍ ይችላል። መፍትሄ ነው። ስለዚህ እኔ ከሱ ብዙ ጥፋት አይቻላል ማለት ነው። ጥፋትም ተናግሮ ማለት ነው እንጂ ግን ይቃወማ መንግስት ይቃወማ በደንብ ይቃወማ። ስለዚህ የክሌ እኛ ፈጣሪ ነን የክሌ ዘር እንደዚህ ነው ከዚህ አጥፎ ተባሩት የሚል ከሱ ሰምቻለሁ። ሌላ ይሄ ሁሉ የአማራ ፖለቲከኛ ነው የሚሰሩት። I mean, they saw you during the race, but I think at the time no one knew. But now at the medal ceremony, at closing ceremonies, you know. ፒክቸሩን ከላይ አድርግላችኋለሁ። እናሸንፋለን፣ ይችላል አማራ፣ ይችላል አማራ፣ ይችላል እያላችሁ በሁሉም ቦታ ላይ ፋኖ ይችላል በል። ቅድም እንዳልኳችሁ ምኒልክን አልተናገርኩም። የሰሜን የጎጃሙን ነው ሰሞኑን እንደ አድበል ብሏቸዋል። You get your medal, right? ጥያቄም ነበር። ያው ሮሞም ጥያቄ የለም ብዬ አይደለም፣ ግን መንግስት በዚህ እየተነካካ ጦርነት ውስጥ ገብቶ የትኛውም ጥያቄ መመለስ አልችልም። እንጠይቃለን ማለት ጥያቄ አለ። መንግስት እየጠበቅን ነው፣ ግን እስከምረጋገጥ ድረስ ብለን ነው እንጂ የሮሞ ጥያቄም ብዙ ነው፣ የነሱም ብዙ ሊሆን ይችላል። እንደዛ መጠየቅ ነው እንጂ ገና መሳሪያ ዛሬ እኮ እነሱ የመቼ መሰለሽ 1880 ቤት እዛ የነበረ ሀሳብ እንደውም እንደዚህ ያልነበረ ብዬ ገምታለሁ።
ከሱ ጋር የሚቀራረብ ሰብ ዛሬ እያካሄዱ 200 ምናምን ዓመት መልካም ከዚሁ አስለቅሷቸዋል ገብቷቸዋል። ሰሞኑን ያልተጠበቀ ዱብዳ ስለሆነ ጎጃም ላይ የጠላትን ሰራዊት ሙሉ በሙሉ ቀብሮታል። በቃ የሰዓቱ የኮስተር ሚዲያ መረጃዎች ይህን ይመስሉ ነበር። ሐሳብና አስተያየታችሁ ለኛ ትልቅ ዋጋ ስላለው በኮሜንት ላይ አጋሩን። እንደ ሁሉ ጊዜውም ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። በቀጣይ በሌሎች ወቅታዊ መረጃዎች እስከምንገናኝ መልካም ጊዜ